አባዬ እባክህ ዛሬ ትተኛ ትዳብለኛል። ማፊዬ ጋሺ ልጄ ምን ሆነ? ይቺ አረመኔ ምን አደረገቻት? ልጄ ጋሺ አምላኬ ሆይ ልጄ ዳዊት ልጃችን ገደለችው ብላችሁ ጠርቆኝ ነፍሷን ወሰድሽው አይደል? ብቸኛ ተስፋዬን ልጄን ገደልሻ። ዛሬ እዚሁ ነው የምቀብርሽ። የታባትሽም አትወጪ፣ እዚሁ ነው የምትሞቺው። ጋሽ ግደላት ዳዊት። ልጄን የበላች አረመኔ ጨካኝ ማፊዬን የበላች አጋንንት ናት። ግደላት፣ አንተ ግደላት ዳዊት። እኔ ቦድ ለምን ቦድ አምላኬ ሆይ እኔ እያበድኩ ነው እንዴ? ልጄን ማን ገደላት? ጋሼ እሷ ናት። ድርጅቱን አክስራ ሸጣ ልትበላ ነው ጋሼ። ማፊን የገደለቻት እሷ ናት። አውሬ ናት ጋሼ። ዳዊት አትስማት። አሁንም ልታሳብድ ነው። ዳዊት ወረቀቶቹን ሰርቃ በድግምት ልጃችንን ልትገድል አልጋ ስር ነው ያገኘነው። ዳዊት አሁንም አትመናት። ፖሊሶቹንም የጠራችው እኔ ላይ ሁሉንም ነገር ለማላከክ ነው። መርዙንም ያመጣችው እሷ ነች። ዳዊት አትመናት። ማፊ አባትሽ አላዳነሽ። አባትሽ አብሮሽ አልነበረም። ይቅር በይኝ ልጄ። ለእኔስ ማን አለኝ? ማፊዬ
ከልጅ እኮ በቃ ለኔ ማንም ሰው የለኝም። አንተም ደግሞ ለኔ ብቻ ነው ያለው። እኔ ደግሞ አለሁልህ። ለምን እንደዚህ መልኩ ነው? እባክህ ዳዊት እያታል ዳዊትዬ በጣም አልዋሃይ ሸሚዝ በላብ ተጠምጧል። ፖሊሶች ሲመጡ ደግሞ በእንደዚህ አይነት ሁኔታ ሊያገኙ አይገባም። ተነስ ንጹህ ልብስ ለብስ። ነይ ልጠፍ እኔ ዳዊት ምን እያደረግሽ ነው? ይለን ሸሚዙን ላውልቅልህ ብዬሽ እኮ ነው የሚወድ በላብ ስለተጠመቀ። አይሆንም፣ ይሄ ሸሚዝ ከላይ ላይ ይወልቅ። ምክንያቱም ማፍዬን የገደለው መርዝ እዚህ ውስጥ ነው ያለው። ፖሊሶች መጥተው የጣት አሻራ ምርመራ እስኪያደርጉ ድረስ እኔም አንቺም አንነካው። ከላይ ላይ አይወልቅ። ጋሽ ዳዊት ጠዋት 3 ሰዓት ላይ ገና ፀሐይ ሳይወጣ ለምንድን ነው በረኪና የሚበጠበጠው? ያስቡት እስኪ ጋሽ። እመኑኝ ጋሽ፣ ማፊ ላይ የተደፋው ወተት መርዝ ስለነበረበት እርሶ በስልክ ሲነግሯት ማስረጃውን ለማጥፋት ብላ ነው። በረኪናና ሳሙና አርከፍክፋ መሬቱን ያጸዳችው ማፊ በሞት አፋፍ ላይ ሆና እናት በበረኪና መሬቱን ታጸዳለች። እጇን አሽትቱት ጋሺ፣ እጇን አሽትቱት። አሁንም ዝም አትይማችሁ እሺ? ዳዊት እቺን ሴት ያፋን ዝጋልኝ፣ እያበድኩ ነው። እጅሽን አምጪው ይላል። ምን ዳዊት የብዶር እየሰማ ነው? አሁን እጅ የሚሸተትበት ሰዓት ነው? የበረኪና ሽታለሁ እጅሽ ላይ የበረኪና ሽታለሁ። ልጄ ሞት አፋፍ ላይ ሆኖ አንቺ ግን ወለሉን በበረኪና ስታጸጂ ነበር። አዎ እንትን እኮ ነው። ምክንያቱም እሷ ያቺ እርጉም ብርጭቆ ሲሰብር ወተቱን ደፍታው ነበር። ወደ ኩሽና እኮ የገባሁት የፈሰሰውን ወተት ለማጽዳት ነበር። ዳዊትዬ እንዴት እኔን ትጠረጥረኛለህ? የገዛ እናቷን። ለነገር እኮ ጭንቀት ነው፣ እኔም አልፈርድብህ። ይሄ ወረቀት ክፍሌ ውስጥ አልተገኘም ትያለሽ? በደንብ ይዩ ጽጌ፣ የልጅና የኔ ስም ተጽፎበት የተሰረዘ ወረቀት ነው። የድግምት ወረቀት ነው። ያንቺ ካልሆነ ለማን ሊሆን ይችላል? ጋሺ እኔ ፊትን አልቆጥርም ብዬሻለሁ አይደል? እባክዎትን በደንብ ያስቡ ጋሺ። የማፊና የእርሱ ስም የተጻፈበትን አጻጻፍ አይተውታል? እጅግ በሚያምር የእጅ ጽሑፍ ነው የተጻፈው። ስሜን እንኳን በቅጡ ማጽፍ ሴት እስክሪብቶ እንኳን መያዝ የሚከብደኝ ምስኪን ሴት እንዴት አሳምሬ ልጽፍ እችላለሁ? ይሄ ጽሑፍ የተማረ ሰው ነው የጻፈው ጋሺ። እባክዎት በደንብ ይመልከቱ ጋሺ። ጠንቋዮች የራሳቸው ጸሐፊ ያላቸው ዳዊትዬ። ምናልባት እሷ አሳልፋ የሰጠችው ለጠንቋዮች ጸሐፊ ቢሆንስ? እኔ ምን አውቃለሁ?
አንሳው እንጂ ዳዊትዬ፣ ከድርጅቱ ቢሆንስ? ሄሎ አቶ ሙሉጌታ። ዳዊት የት ነህ? ከውጭ የመጡ ባለሀብቶች ዛሬ 9 ሰዓት ለመፈረም እየጠበቁ ነው። ዋናውን የድርጅት ሰነድ ይዘህ ቶሎ ና። ካልሆነ ድርጅቱ ዛሬ በጨረታ ይሸጣል። ምንም ሰዓት የለንም። አቶ ሙሉጌታ አሁን መምጣት አልችልም። ልጄ ማፊያ አርፋለች። ልጄ ሞታለች። ድርጅቱንም ውሰዱ፣ ሁሉንም ነገር ሽጡ። እኔ ከዚህ በኋላ ምንም አቅም የለኝም። ዳዊትዬ ትክክል ነህ። በቃ አሳልፈህ ስጣቸው። እኔ እናንተ በሚያሳስበን የማፊዬን አስከሬን ማምጣትና ማልቀስ ነው። በቃ አንዴ ሰነዱ ጠፍቷል። በቃ ይሸጥ፣ ህይወት ይቀጥላል። አይስማት ጋሼ፣ የዚችን ሴትዮ ቃል አይስማት። ለምን ድርጅቱ ይሸጥ ትሎታለች? እሷ ናት ዛሬ እርሱን አክሰራ ለሌላ ልሸጥ የፈለገችው። ማፊን የገደለችው ለዚህ ነው። ንቁ ጋሼ ንቁ። ምን እያደረግሽ? ምንም ይሄድ ሸሚዝ ሊወድቅሽ እኮ ያነሳሁት ነበር። ፖሊሶቹ ሳይመጡ ልብስ ቀይሬልኝ ነው። እንግዲህ ዛሬ ፈጣሪ አለኝ። ፖሊሶቹ ደርሰዋል። ዛሬ መጨረሻ ቀንሽ።
ካሌብ ፖሊሶች በር ላይ መጥተዋል። ጽጌን ላስረክባት ነው። የማፊን አስክሬን ይዘህ መጣ? ዳዊት አልሞተችም። ምን አልከኝ? ዶክተሮች በኤሌክትሪክ ሾክ ደጋግመው ሲመቷት ልቧ እንደገና መንታት ጀመረ። ዳዊት ማፊ በሕይወት አለች። አሁን ኮማ ውስጥ ነች፣ ግን ትንፋሽ አላት። አልሞተችም። እሰይ የድንግል ማርያም ልጅ ይመስገን። ክብር ላንተ ይሁን፣ ተመስገን። እሰይ ሰማያዊ እስክሪብቶ ቀለም። ይህንን መርዝ ከሸሚዜ የሰረቅሽ አንቺው ነሽ። ያን ወረቀት ላይ የድግምት ጽሑፍ የጻፍሽውም አንቺው ነሽ። ተመሳሳይ ነው። ይኸው ሰማያዊ እስክሪብቶ